ኢራን ኦፕሬሽን ሳኢቃ ወይም ኦፕሬሽን መብረቅ ስትል የጠራችውን የበቀል አጸፋ ጀምራለች። በወራሪም በተወራሪም ወገን እሳት መዝነቡን፣ ባሊስቲክ ሚሳኤሎች መወርወራቸውን፣ አጥፍቶ ጠፊ ድሮኖች እየተምዘገዘጉ ቀጠናውን ማንደዳቸውን ቀጥለዋል። ለ12ኛ ቀን የአሜሪካ የሚሳኤልና የአየር ጥቃቶች በኢራን ደቡባዊ፣ ምዕራባዊና ማዕከላዊ ክፍሎች በሚገኙ የተለያዩ አካባቢዎች ላይ ኢላማ ያደረጉ ሲሆን በደቡብ ምዕራብ ኢራን ዛሬ ሐሙስ ንጋት ላይ በተሰነዘረ የሚሳኤል ጥቃት 2 ሰዎች ተገድለዋል፣ 11 ሰዎች ደግሞ ቆስለዋል። በማዕከላዊ ኢራንና በደቡብ ሆርሙዝ ክልሎችም በተመሳሳይ ዛሬ አነጋግ ላይ የአሜሪካ አየር ኃይል ጥቃት የፈጸመ ሲሆን 2 የባህር ላይ ሕይወት አድን መርከቦች በአሜሪካ ጥቃት ተመተው ከባድ ጉዳት ደርሶባቸዋል። ኢራንም ለተፈጸመባት የአየር ጥቃት ኦፕሬሽን ሳኢቃ ወይም ኦፕሬሽን መብረቅ ስትል በጠራችው የበቀል አጸፋ በኩዌት የሚገኙ 3 የአሜሪካ ወታደራዊ ይዞታዎች ላይ ጥቃት ፈጽማለች። በኩዌት የሚገኙ የአሜሪካ ቁልፍ ወታደራዊ ጣቢያዎች ላይ ባነጣጠረው በዚህ የአጸፋ ጥቃት የአየር መከላከያ ስርዓቶችን፣ የድሮንና የሄሊኮፕተር ማቆሚያዎችን፣ የጥይትና የሎጂስቲክስ ማከማቻዎችን እንዲሁም የነዳጅ ማከማቻ ተቋማትን ኢላማ ያደረገ ሰፊ የድሮን ጥቃት በመፈጸም የአሜሪካን ቤዞች ወደ አመድነት ቀይራለች። የኢራን አብዮታዊ ዘብ ዛሬ ባወጣው መግለጫ ጥቃቶቹ የአሜሪካ ጦር በኢራን ላይ ለቀጠለው ወረራ የተሰጠ የማጥቃት ዘመቻ አካል መሆኑን ጠቅሷል። የኢራን አጥቂ ድሮኖች በአልዶሃ በሚገኘው የአሜሪካን ጦር ሰፈር የጥይትና የሎጂስቲክስ ማከማቻዎችን፣ በአሊ አልሳለም አየር ማረፊያ የነዳጅ ማከማቻ ታንኮችና በካምፕ አፍሪጃን የሚገኝ የጥይት ማከማቻን ከጥቅም ውጭ ማድረጉን ገልጿል። የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ድልድዮችንና የኃይል ማመንጫዎችን ጨምሮ የኢራንን መሠረተ ልማቶችን በቦምብ ለማፈንዳት የሰነዘሩትን ዛቻ ሕገወጥና ወንጀለኛ ፖሊሲ ሲሉም ዛሬ በኤክስ ገጻቸው ወንጅለዋል። ለማንም ብላችሁ የጦር ወንጀል አትፈጽሙ። የጦር ወንጀሎችን ለማጽደቅ የበላይ ትዕዛዝን መጥቀስ ፈጻሚዎችን ከወንጀል ተጠያቂነት አያድንም። የአሜሪካ ገዢ መደብ የቀረውን ዓለም አቀፍ የሰብአዊነት ሕግና የሰው ልጅ ስነ ምግባርና ስልጣኔ መሠረቶችን ለማይጠግበው የጦርነትና የጭፍጨፋ ፍላጎቱ መሥዋዕት ሊያደርግ አስበዋል ያሉት ኢስማኤል ባቃይ ድልድዮችንና የኃይል ማመንጫዎችን ማውደም ሕገወጥነትና ወንጀለኝነት ነው ብለዋል። በሌላ በኩል የኒውዮርክ ከተማ የመጀመሪያው ሙስሊም ከንቲባ ዞህራን ማምዳኒ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ለመካፈል ወደ ከተማዋ በሚመጡበት ወቅት በቁጥጥር ስር እንዲውሉ ያቀረቡት ጥሪ በሀገር ውስጥ ፖለቲካና በዓለም አቀፍ ዲፕሎማሲ መካከል ከፍተኛ ፍጥጫ አነሳስቷል። ማምዳኒና የከተማዋ የሕግ መምሪያ ባደረጉት ግምገማ የኒውዮርክ ከተማ ከዓለም አቀፉ የወንጀለኞች ፍርድ ቤት አይሲሲ የወጣውን የእስር ትዕዛዝ በራሷ ስልጣን የመፈጸም ገለልተኛ የሕግ አቅም ስለሌላት የከተማዋ ፖሊስ በቀጥታ በቁጥጥር ስር መዋል ባይችልም የፌዴራል መንግስቱ ትዕዛዙን እንዲያስፈጽም ጥሪ አቅርበዋል። ኔታንያሁ በኒውዮርክ ከተማ የተጠሉና የማይፈለጉ ናቸው ያሉት ማምዳኒ ኔታንያሁ ወደ ከተማዋ በሚመጡበት ወቅት ነዋሪዎች ህዝባዊ ተቃውሟቸውን እንዲያሰሙ ማበረታተዋል። It is clear that we do not have the independent legal authority to enforce this warrant. The federal government, however, does, and I call on them to join the ICC and execute this warrant. And I want to be equally clear. Benjamin Netanyahu is not welcome in New York City. ውድ የቻናላችን ቤተሰቦች እያደር እየተጋጋለ እየሰፋና አዳዲስ መሳሪያዎች እየተሞከሩበት ያለው የኢራንና የእስራኤል ጦርነት ከቁጥጥር ውጭ ሆኖ እየሰፋ ይገኛል። አሜሪካ ለ12ኛ ተከታታይ ቀን በኢራን ላይ ለፈጸመችው ጥቃት ከኢራን አደገኛ አጸፋ ተሰጥቷል። ዝርዝሩን በስፋት እናጋራችኋለን። ዛሬም ቀጠናውን እያመሰ ስለቀጠለውና ተፋፍሞ ስለቀጠለው የቀጠናው ጦርነት ያልተሰሙ አዳዲስ መረጃዎችን የምታገኙበት ይህን ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መሰናዶ አለፍን።
ለተከታታይ 12ኛ ቀን አሜሪካ በፈጸመችው ጥቃት በኢራን ላርክ ደሴት አቅራቢያ ፍንዳታዎች መሰማታቸው ተሰምቷል። የኢራን መንግሥት ቴሌቪዥን በደሴቲቱና በአቅራቢያው በሚገኝ ወደብ ላይ ፍንዳታዎች መሰማታቸውን ገልጾ ስለደረሰው ጉዳት ወይም ሰለባዎች ግን እስካሁን የተባለ ነገር የለም። በሆርሙዝ ሰርጥ አቅራቢያ በሚገኘው የኢራን ላርክ ደሴትና በሲሪክ ወደብ ላይ ረቡዕ ዕለት 3 ፍንዳታዎች መሰማታቸውን የኢራን ቴሌቪዥን ዘግቧል። ፍንዳታዎቹ በሁለቱ ቦታዎች መከሰቱ የተገለጸ ቢሆንም ስለደረሰው ጉዳት ወይም ስለ ሰው ሕይወት መጥፋት ፈጣን መረጃ አልሰጠም። ይህ ዘገባ የወጣው ከፊል መንግስታዊው የፋርስ የዜና ወኪል በኢራን ደቡባዊ ሆርሞዝጋን ግዛት በምትገኘው ሲሪክና ከቀሽም ደሴት በስተደቡብ ፍንዳታዎች መከሰታቸውን ከዘገበ ከሰዓታት በኋላ ነው። ኢራን በድልድይና ሌሎች ህዝባዊ መሠረተ ልማቷ ላይ የሚቃጡ ማንኛውም አይነት የአሜሪካ ጥቃቶች በቀላሉ እንደማይታለፉና ከባድ የአጸፋ ምላሽ ያስከትላሉ ስትል አስጠንቅቃለች። የኢራን አብዮታዊ ዘብ እንዳስጠነቀቀውም አሜሪካና እስራኤል በኢራን ላይ የከፈቱትን ጥቃቶች ከቀጠሉ በአሜሪካ ምድር አሳዛኝ ኦፕሬሽን እፈጽማለሁ ሲል አስጠንቅቋል። አብዮታዊ ዘቡ በዮርዳኖስ የሚገኙትን ኪንግ ፈይሰልና ፕሪንስ ሐሰን የተባሉ የአሜሪካ የአየር ኃይል ጦር ሰፈሮችን መምታቱ ባረጋገጠበት መግለጫው ይህ ጥቃት እንዳይገርማችሁ ሲል ተደምጧል። አይግረማችሁ ያለበት ምክንያት ደግሞ ከዚህ የመካከለኛው ምስራቅ የአሜሪካ ጦር ሰፈሮች ጥቃት ባለፈ በአሜሪካ ውስጥ ብሔራዊ ሐዘን ሊያሳውጅ የሚችል ጥቃት ሊያደርስ እንደሚችል በመግለጽ ነው። አብዮታዊ ዘቡ በአሜሪካ ውስጥ አሳዛኝ ያለውን ኦፕሬሽን ለመፈጸም እንደሚገደድ የገለጸው ከአንድ ቀን በፊት ስላደረገው ናስር 2 ስላለ ኦፕሬሽን በገለጸበት ወቅት ነው። ዘቡ ዮርዳኖስ የሚገኙ የአሜሪካ ጦር ሰፈሮችን ያወደመበትን ኦፕሬሽን ናስር 2 ብሎ የሰየመ ሲሆን ይህ ኦፕሬሽን አሜሪካ ያልጠበቀችውና እጅግ አሸማቃቂ ጥቃትም ሆኖባታል። ታስኒም እንደተባለው የኢራን መንግስት ጠቀስ ዘገባ ከሆነ አብዮታዊ ዘቡ በፈጸመው ጥቃት የአሜሪካ አየር ኃይል የሚጠቀምባቸው MQ-9 ድሮኖች ማቆሚያ ላይ ከፍተኛ ጉዳት ማድረሱን፣ 8 የቆሙ ድሮኖችንና 2 ለአገልግሎት ዝግጁ የሆኑ ድሮኖችን ሙሉ በሙሉ መትቶ ማውደሙን ዘግቧል። ከዚህም ሌላ 2 ሄሊኮፕተሮችን ማውደሙን እንዲሁም በርካታ የአሜሪካ ወታደሮችን ማቁሰሉን ገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ረቡዕ ዕለት በሰጡት መግለጫ ቴህራን በሆርሙዝ የባህር ወሽመጥ ላይ በሚንቀሳቀሱ የንግድ መርከቦች ላይ ጥቃት በሰነዘረች ቁጥር ዋሽንግተን የኢራንን ድልድይ ወይም የኤሌክትሪክ ኃይል ጣቢያ ትደበድባለች ሲሉ ተደምጠዋል። ትራምፕ በትሩዝ ሶሻል ገጻቸው ላይ ከዚህ ሰዓት ጀምሮ የኢራን በሆርሙዝ የባህር ወሽመጥ ላይ በሚገኝ ማንኛውም መርከብ ላይ በሚሳኤል፣ በሮኬት፣ በድሮን ወይም በማንኛውም መሳሪያ ጥቃት በሰነዘረች ቁጥር አሜሪካ በቴህራን የሚገኙትን ጨምሮ በተለያየ ቦታ ያሉ ድልድዮችን ወይም የኃይል ማመንጫ ጣቢያዎችን በቦምብ ታጋያለች ሲሉ ጽፈዋል። ዶናልድ ትራምፕ ከ2 ቀናት በፊት በዋይት ሃውስ ከሊባኖሱ ፕሬዝዳንት ጋር በነበራቸው መግለጫ ላይ የኢራንን ዋሻ ውስጥ ኒውክሌር ማብለያ ነው ተብሎ የሚታመነውን ፒካክስ ማውንቴንን እንደሚደበድቡ ተናግረው ነበረ። If I thought they could do something about it, I would never say that. But we'll be hitting that area pretty soon, and very heavily. ከዚህ በፊት ምን እንደምናጠቃ ተናግሬ አላውቅም። አሁን ግን ምንም ማድረግ ስለማይችሉ ነው የምናገረው ብለው አስገራሚ ግራ የተጋባ ንግግር አድርገው ነበር። ይህን መረጃ ተከትሎ እስራኤል እንዳለችውም በቅርቡ አሜሪካ የኢራንን የግንባታ መሠረተ ልማቶችን ብቻ ሳይሆን የኒውክሌር ማምረቻዎችንም ትመታለች ስትል አስታውቃለች። እንደ እስራኤል መግለጫ ከሆነ አሜሪካ በመጪዎቹ ጥቂት ቀናት ውስጥ በኢራን ላይ የምታደርገውን የአየር ጥቃት ከፍ እንደምታደርግና የኢራን ድብቅ የኒውክሌር ማከማቻ ነው የሚባለውን ፒካክስ ማውንቴን በቢቱ ቦምብ ጣይ አውሮፕላኖች ለመምታት ማቀዷን ለእስራኤል በይፋ አሳውቃለች። ዶናልድ ትራምፕ ጥቃቶቹን የሚያደርሱት የሆርሙዝ ሰርጥን ለማስከፈት እንደሆነ ደጋግሞ ቢናገሩም ኢራን ደግሞ በአንጻሩ በሆርሙዝ ሰርጥ በኩል የሚደረግ የመርከብ እንቅስቃሴ ደህንነቱ የተጠበቀ የሚሆነው ከቴህራን ጋር በሚደረግ ቅንጅት ብቻ እንደሆነና ኢራን በምትለው መንገድ መጠቀም የሚችሉ መርከቦች በሙሉም ደህንነታቸው እየተጠበቀ እንደሆነ አሳውቃለች።
አሜሪካ በኢራን ላይ ግልጽ ይፋዊ ጥቃት ከጀመረችበት ጊዜ ጀምሮ ኢራን በሰጠችው አጸፋ በመካከለኛው ምስራቅ የሚገኙ የአሜሪካ የስለላ ድርጅት CIA ቢሮዎችና ድብቅ ቤቶችን እያጠቃች ትገኛለች። ምንም እንኳ አሜሪካ CIA የተመታብኝ ባትልም ውስጡን ግን ጉዳቱ እየከፋባት መጥቷል። የኢራን ድሮኖች ደግሞ የሲአይኤ ቢሮዎችና ድብቅ ቤቶች ላይ ያሳረፉት ጥቃት እጅግ የተሳካና ኢላሙን የጠበቀ መሆኑን ተከትሎም አሜሪካ ከኢራን ጀርባ ሩሲያ ለኢራን የሳተላይት መረጃና የቴክኖሎጂ ድጋፍ አድርጋ ሊሆን ይችላል በሚል ስጋት ውስጥ ገብታለች። በዚህም ምክንያት አሜሪካ ምርመራ እያደረገች መሆኑ ተገልጿል። ሮይተርስ አሜሪካ በጀመረችው በምርመራው ላይ መረጃ ያላቸው በርካታ የአሜሪካ ባለስልጣናትን አነጋግሮ እንደዘገበው እስካሁን ድረስ መርማሪዎቹ የተወሰነ ድምዳሜ ላይ አልደረሱም። ሆኖም ግን የደረሱት የጥቃቶቹ ፍጹም ትክክለኛነትና ውጤታማነት ለአሜሪካ በኢራን አቅም የሚታሰብ አይደለም እንዲሉ አድርጓቸዋል። አሜሪካ ጉዳዩን በብርቱ ይዛ እየመረመረች ያለችው በዚህ ዓመት መጀመሪያ ላይ ቢያንስ 2 ከሲአይኤ ጋር የተያያዙ ተቋማት ተመተው መውደማቸውን ተከትሎ ነው። በተለያየ አጋጣሚ መመታታቸው በይፋ ከታወቁት አደጋዎች መካከል አንዱም በሳውዲ አረቢያ ሪያድ የሚገኘው የአሜሪካ ኤምባሲ ውስጥ የሚገኘው የሲአይኤ ጣቢያ ነው። ሌላኛው ደግሞ በምስራቅ ኢራቅ የሚገኝ ሲአይኤ የተለያዩ ስራዎች የሚሰራበት ቢሮ ነበር። አንዳንድ የደህንነት ምንጮች እንደሚናገሩት ከሆነ አካባቢያቸውን ከመግለጽ ቢቆጠቡም ሌሎች የሲአይኤ ተቋማትም ጥቃት ደርሶባቸው ነበር። ኢራን ያላት የውጊያ ቴክኖሎጂ ገና እንዳልወጣ እየተናገረች ባለችበት በዚህ ጊዜ ከሰሞኑ የተኮሰችው ባሊስቲክ ሚሳኤል ብዙዎችን ሲያስገርምና ምን አይነት መሳሪያ በድብቅ ብትሰራ ነው እየተባለ በሚነገርበት በዚህ ሰዓት አሜሪካ ከሚሳኤሎቹ ሌላ ድሮኖቿ ማቅማቸው ከምትችለው በላይ ሆኖባታል። አሜሪካ ከሲአይኤ ቢሮዎች መደብደብ ጋር በተያያዘ ምርመራውን ከምትቀጥልባቸው ዋና ዋና ምክንያቶች መካከል የድሮን ጥቃቶቹ የላቀ የቴክኖሎጂ አጠቃቀም ማሳየታቸው አንዱ ነው። በሮይተርስ ዘገባ የተጠቀሱ የስለላ ባለስልጣናት እንደገለጹት ኢራን የሲአይኤን ቢሮዎች ለማጥቃት የተጠቀመችው የራሷን የሻሂድ ድሮኖች ቢሆንም ከዚህ ቀደም ከነበራቸው በተጨማሪ የተለያዩ የሩሲያ የውጊያ ቴክኖሎጂዎችን ተጠቅማለች ሲሉ ይናገራሉ። በሪያድ የተፈጸመው ጥቃት ተቀናጅተው የሚሰሩ 2 ድሮኖችን ያካተተ ሲሆን እነኚህ 2 ድሮኖች ግን የሚሰሩት በአንድ ትዕዛዝ ነው። ተቀናጅተውም ጥቃትን ያደርሳሉ። እናም ሪያድ የሚገኘው ኤምባሲ የተጠቃው አንደኛው የኤምባሲውን ውጫዊ ክፍል ጥበቃ ሲጥስ፣ ሁለተኛው ደግሞ በመክፈቻው በኩል ገብቶ ኤምባሲው ውስጥ ፈንድቷል። ጥቃቱ በዲፕሎማቶች ላይ ምንም አይነት የሕይወትና የአካል ጉዳት ባያደርስም ነገር ግን ከፍተኛ የሆነ የዕቅድ ዝግጅት የተደረገበት እንደሆነ ታውቋል። ከምዕራባውያን የስለላ ኤጀንሲዎች የወጣ ድብቅ የስለላ መረጃ እንደሚያመላክተው ሩሲያ በመካከለኛው ምስራቅ የሚገኙ የሲአይኤ ተቋማትን በመለየት ወይንም ኢላማ በማድረግ ረገድ ድጋፍ አድርጋለች ብለው ያምናሉ። በሞስኮና በቴህራን መካከል እየሰፋ ባለው ወታደራዊ ትብብር ላይ የምዕራባውያን የስለላ ድርጅቶች ስጋታቸው እየጨመረ ይገኛል። ዘገባው በተጨማሪም ሩሲያ ኮሜታ የተባለውን የሳተላይት የአቅጣጫ መጠቆሚያ ሲስተም ለኢራን እንዳቀረበች እየገለጹ ይገኛሉ። ኮሜታ የተባለው የሩሲያ ሲስተም ኢራን በራሷ ካበለጸገችው የሀገር ውስጥ የአቅጣጫ መጠቆሚያ ቴክኖሎጂ ወይም GPS ቴክኖሎጂ አንጻር ጥራቱ ከፍተኛና ጠንካራ ነው። ኮሜታ ከፍተኛ አቅጣጫ የመጠቆምና የኤሌክትሮኒክስ ጃሚንግ ወይም መጥለፍን የመቋቋም አቅም እንዳለው ይታመናል። ይህ ቴክኖሎጂ የኢራን ድሮኖች ላይ መሞላቱ ሻሂድ የሚባሉትን የኢራን ድሮኖች በከፍተኛ ደረጃ ውጤታማ እንዲሆኑ አድርጓቸዋል። ሩሲያ ግን ቴክኖሎጂ አሳልፋ ሰጥታለች መባሉን ታስተባብላለች። የቀድሞው የሲአይኤ ኃላፊ ዳንኤል ሆፍማን እንደገለጹት ከሆነ እንዲህ አይነቱ የሁለቱ ሀገሮች ትብብር ስልታዊና የአሜሪካን ተጽዕኖ ከቀጠናው ጠራርጎ ማስወጣትን ያለመ ነው ብለዋል። በሌላ ዘገባ የቀጠናው ሁኔታ ያሳሰባት አሜሪካ ከኢራንና እስራኤል በመቀጠል አዲስ ባለ ኒውክሌር ሀገር በመካከለኛው ምስራቅ ልትፈጥር ነው። አሜሪካና ሳውዲ አረቢያ ትላንት የኒውክሌር ስምምነት አድርገዋል። በሁለቱ ሀገራት መካከል የተደረገው የስምምነት ቀጠናው ላይ ትላንት ከተከወኑ ትልልቅ ክስተቶች አንዱ ሆኗል።
እስራኤል ይህንን ሰላም አጠር ቀጠና ወደ ባሰ ጡዘት ይከተዋል፣ የኒውክሌር ጦር መሳሪያ እሽቅድድምንም ይፈጥራል ብላ ስምምነቱን ተቃውማለች። የሀገራቱ ስምምነት እንደሚያሳየው ሳውዲ አረቢያ የአሜሪካን ቴክኖሎጂ በመጠቀም ለኃይል ማመንጫና ለሌሎች ሰላማዊ ዓላማዎች ለምሳሌ እንደ አርቲፊሻል ኢንተለጀንስ ዳታ ሴንተሮች ያሉ የኃይል ፍላጎቶችን ለመሸፈን የኒውክሌር መርሃ ግብር እንዲኖራት የሚያስችል ነው። ከዚህ ቀደም አሜሪካ ከሌሎች ሀገራት ጋር ለምሳሌ ከተባበሩት አረብ ኤምሬቶች ጋር ካደረገችው የኒውክሌር ስምምነቶች በተለየ መልኩ ሳውዲ ዩራኒየም እንድታበለጽግ የሚፈቅድ ነው። ሳውዲ አረቢያ በሀገር ውስጥ የዩራኒየም ማበልጸጊያ ፋብሪካዎችን ለመገንባት የሚያስችል የጋራ ጥናትና የረጅም ጊዜ ዕቅድ እንዲኖራት በር የሚከፍት ስምምነት ነው። ይህ ስምምነት ለቀጣዮቹ 30 ዓመታት የሚቆይ ሲሆን የአሜሪካ ኩባንያዎች በሳውዲ የኒውክሌር መርሃ ግብር ግንባታና ልማት ላይ እንዲሳተፉም ይጠቅማል። በአሜሪካ ኮንግረስ ውስጥ ያሉ አንዳንድ ዴሞክራቶችና የደህንነት ባለሙያዎች እንደሚሉት ይህ ስምምነት በሂደት ከቁጥጥር ሊያመልጥ ይችላል። ሳውዲ ዩራኒየም የማበልጸግ አቅም ማግኘቷም ወደፊት ለጦር መሳሪያነት ሊውል የሚችልበትን አደጋ ይፈጥራል የሚል ከፍተኛ ስጋትም አላቸው። የሳውዲ አልጋ ወራሽ መሐመድ ቢን ሳልማን ከዚህ ቀደም ኢራን የኒውክሌር መሳሪያ ካዳበረች ሳውዲም እንዲሁ ለማዳበር እንደምትገደድ መናገራቸውም ይህንን ስጋት አባብሶታል። የአሜሪካ ባለሥልጣናት እንደሚሉት ስምምነቱ ከፍተኛውን የኒውክሌር ደህንነትና የእዝ ጥበቃዎች ደረጃ የጠበቀ መሆኑን እንዲሁም ቴክኖሎጂው በአሜሪካ ኩባንያዎች ቁጥጥር ስር ብቻ የሚቆይ በመሆኑ ስጋቱን እንደሚያስወግደው ይከራከራሉ። ሳውዲ አረቢያ ከአሜሪካ ካልተቀበለች ወደ ቻይና ወይም ወደ ሩሲያ ልትሳብ እንደምትችልም እንደ አንድ ምክንያት ይጠቀሳል። የመካከለኛው ምስራቅ ሁኔታ እየተካረረ ባለበት በዚህ ወቅት አሜሪካ አዲስ የ1 ትሪሊዮን ዶላር አዋጅ አጽድቃለች። የብሔራዊ መከላከያ አዋጅ የተባለው ይህ አዲስ አዋጅ የአሜሪካ ኮንግረስ የ1 ትሪሊዮን ዶላር ወታደራዊ በጀት ያካተተውን የኤንዲኤ ረቂቅ አዋጅን አሳልፏል። ይህ አዋጅ ከእስራኤል ጋር ወታደራዊ ቴክኖሎጂ ላይ ተባብሮ መስራትን በእጅጉ የሚፈቅድ አዋጅ ነው። ይህ ስምምነት የእስራኤልን የድሮን መከላከያ፣ የሚሳኤል መከላከያ አርክቴክቸር፣ የአርቲፊሻል ኢንተለጀንስና የከርሰ ምድር ዋሻ መፈለጊያ ቴክኖሎጂን በቀጥታ ከአሜሪካ ወታደራዊ ፕሮግራሞች ጋር የሚያስተሳስር አዋጅ ነው። ይህ አዋጅ በቅርቡ በመካከላቸው ክፍተት ተፈጥሮ ለነበረው አሜሪካና እስራኤል ጥሩ የግንኙነት ማደሻ ተደርጎ ተወስዷል። በቅርቡም ፕሬዝዳንት ትራምፕና ጠቅላይ ሚኒስትር ኔታንያሁ የዋይት ሃውስ ኦቫል ኦፊስ እንደሚወያዩ ይጠበቃል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሚቀጥለው ሳምንት ለሴናተር ሊንድሴ ግርሃም የቀብር ሥነ ሥርዓት ወደ ዋሽንግተን በሚጓዙበት ወቅት ዶናልድ ትራምፕን እንደሚያገኟቸውም ተነግሯል። ፕሬዝዳንት ትራምፕ ከእስራኤል ጋር በጋራ በመሆን በኢራን ላይ ሰፊ ወታደራዊ ዘመቻን እያሰቡ በመሆኑ ይህ የኔታንያሁ ስብሰባ የአሜሪካን ቀጣይ ውሳኔ ለመወሰን እጅግ ወሳኝ እንደሆነ እየተገለጸ ይገኛል። ሆኖም ትራምፕ አሁንም እስራኤል ለአውሮፓና ለቱርክ የምትሸጠውን የኤፍ-35 ተዋጊ ጀት በይፋ በመንቀፏ ምናልባት ሳይገናኙ ኔታንያሁ ሊመለሱ ይችላሉም እየተባለ ነው። ውድ የቻናላችን ቤተሰቦች 12ኛ ቀኑን ስለያዘው የአሜሪካ ኢራን ጦርነት ያዘጋጀንላችሁ መሰናዶ የተከታተላችሁትን ይመስል ነበር። ቪዲዮን ከወደዳችሁት ላይክና ሼር ማድረግ እንዳትረሱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ አዳዲስ ተረኮችን ስንለቅ በቅድሚያ እንዲደርሷችሁ ማድረግ እንደምትችሉ በማስታወስ ተሰናበትን። ሰናይ ጊዜ በያላችሁበት።